በመጨረሻም እንግዲህ ለቅሶ በለቅሶ ሆነ የለልዬ ሰርግ ማለት ነው። እንግዲህ ወይዘሪት ቤዛ ሳትታመም የራስ ምንድነው ካንሰር አለብኝ ብላ ራሷ ላይ የምታሟርተው ኢትዮጵያዊ እታለምን እያጃጃለች ትገኛለች ከፍቅር ጋራ ማለት ነው። ታዲያ ዳኒ ባቡሬን አግቶታል። ሰርጉ ተበላሸ። ለልዬ ራሷን ስታ ወደቀች። ከባድ ችግር ተፈጠረ። ለሊ ከዛ በኋላ ወይዘሪት ፍቅር ሀይ ለሊ እኔ አንቺን ብሆን ጨርቄን ጥዬ አብድ ነበረ። አንቺ ጭራሽ ተደላድለሽ ቁጭ ብለሻል እኮ ባልሽ ጠፍቶ እያለች ሙድ እየያዘችባት ትገኛለች ማለት ነው። ሊዱና ሩታ ደግሞ ማናትች ስሟን ቤዛን ሳትታመሚ አውቀሽ ግን በምን አድርገሽ ነው እትዬን አጃጅለሻት እዚህ ቤት የገባሽው? አላመመሽም ቤዛ? እውነቱን ተናገሪ። ከዚህ በፊት ለሊና ዶክተሩን ያደረግሽውን ነገር የረሳው መሰለሽ እንዴ? አሁን ደግሞ እዚህ መጣሽ ጭራሽ። ከዛ በኋላ አፏንና እጇን አስረው መኝታ ቤት አስቀመጧት። ከዛም መኝታ ቤት ካስገቧት በኋላ ሊዱ ለዶክተር ደወለች። ወዬ ህዩዬ ምናምን እንዴ ህዩ ነው ያልሽው? የኔ ህዩ ነው። የእነሱ መደባደብ ጀመሩ። ከዛ ፍቅር መጣችና እናንተ የታመመ ሰው እንኳ አታከብሩም እንዴ? ቆይ ምንድን ነው ችግራችሁ? ቆይ ምንድን ነው ስትር እንግዲህ ወይዘሪት ፍቅር ማስመሰሏን ቀጠለችበት። ታዲያ ለልዬ ዛሬ ውስጤ እየፈራ ነው። ይሄ ሰርግ በስነ ስርዓት የሚጠናቀቅ ይመስልሻል? አላቅም። ምን ነው ለልዬ የሰራሽ ነገር አለ? አረ ምንም የለም፣ ግን ውስጤ ሰላም እየተሰማኝ አይደለም እና ብቻ አላቅም። ብቻ የሆነ ነገር የሚፈጠር ይመስለኛል ስትል አይ እንደዛ አትሆኝ ያለች ለሊ ማነት አደይ እንግዲህ መጀመሪያ ጉዳዩን ሳታውቅ በፊት ሳትሰማ ከዛም ባሏ ደወለና አደይ ዴቭ እናቱ ቤትም አላደረም፣ የት እንዳደረ አላውቅም፣ ምን እንደሆነ አላውቅም፣ ስልኩም አይሰራም። ምን? አዎ እናማ አላቅም። ለልዬን አረጋጊያት። ሰው ሁሉ መጥቷል አይደል? አዎ። ታዲያ ምን ይሻላል አደይ? አላቅም። ምን ብዬ ነው ምነግራትሽ? እኔ አላቅም። ከዛ እንግዲህ እሷ አደይ ቆይ ምንድን ነው ቤት የት ሄዱ ነው? ይመጣል፣ ተረጋጊ። ከዛም አደይ አንገቷን ድፍት አድርጋ ማልቀሷን ጀመረች። አደይ የተፈጠረ ነገር አለ እንዴ? ምንድን ነው እያለች ለልዬ ባቡሬ እናቱ ቤትም አላደረም፣ የት እንዳደረ አናውቅም፣ ጠፍቷል፣ ስልኩም አይሰራም፣ አይሆንም፣ እሱም እንደሌላ ጥሎኝ ጠፋ። እሱ እኮ ቃል ገብቶልኛል መቼም ላለለየሽ ብሎ። ከዛ በኋላ ቤዛ ማነሽ ፍቅር አንቺ ሂጂ ሰርጉ ጋ ሂጂ፣ እኔ ወንድሜ ዛሬማ ወንድ ወጥቶታል እሱ ጋር ሄዳለሁ አለች። ለምን ባቡሬን ይዞታል እንዴ? ይዞታል። እና ሰርጉ ላይ አትገኝም እንዴ? አይ ምን እሰራለሁ እኔማ ሰርጉ ላይ አልገኝም። ቤዝ ማናት ለሊ ጨርቋን ጥላ ስታብድ ማየት ከፈለኩኝ ግን ልመጣ እችላለሁኝ። ከዛ ውጪ ግን አልመጣም። ምን? አዎ አልመጣም። እና እንደዛ አሰብ? አዎ እንደዛ አሰብኩኝ። አንቺ ምን ትያለሽ? እኔ እንጃ አላውቅም፣ ግን ምን ማለት እንዳለብኝ ራሱ ግራ ተጋብቻለሁ። ለማንኛውም ሂጂ አንቺ ለባብሰሽ እንዳይነቁብን አለቻትና አዘዘቻት ማለት ነው። ከዛ በኋላ አይ ማህሌት ከዛ በኋላ እንግዲህ የባቡሬ እናት ስቅስቅ ብላ ማልቀስ ጀመረች። ልጄ የት ነው ያለው? ልጄ ምንድን ነው የሆነብኝ? እባክሽ ማዘሯ ተረጋጊ ቢሏትም እንዴት ነው የምረጋጋው? ልጄን የበላ ጅብ አልጮህ እኔ ቤት አላደረ እና ምን ሆኖ ነው? ስልኩስ የማይሰራውስ ምንድን ነው የነካብኝ ልጄን ስትል እንግዲህ ኦታዋን ቀጠለች። ከዛ በኋላ አረ ተረጋጊ ማሚ ተረጋጊ ቢሏትም በፍጹም አልረጋጋም። ልጄ የሆነ ነገር ሆኖብኛል፣ ወይኔ ጉዴ እያለች ከዛም እንግዲህ እነ ዳይመንድ ብቻ ብዙዎቹ እየፈለጉት ይገኛሉ።
ታዲያ አሁን ይጠረጥራሉ ወይ? አሁን እዚህ ጋር እንዴት ነው መጠርጠርስ የሚችሉት? አሁን እነሱ የሚጠረጥሩት ገጀራውን ነው። ገጀራው ሰርጉ ላይ ስለሌለ ገጀራውን ሊጠረጠሩት ይችላሉ ማለት ነው። ግን እሱን ያገተው እንግዲህ ገጀራው ሳይሆን ዳኒ ነው። ምክንያቱም በልጅነቴ የነጠቅሽኝን በሙሉ እኔም ነጥቄ አሳይሻለሁ፣ እንዴት እንደሚያመም ታየዋለሽ። ወይዘሮ ለሊ ሰርግሽን ልትደግሺ ቁጭ ብድግ እያልሽ ነው አይደለ? እኔ ደግሞ እሰራልሻለሁ። እውነቴን ነው፣ እኔ ቤዛ አይደለሁም እያለች ዛቻዋን እየዛተች ነበረ ማለት ነው። ወይዘሪት ቤዛ አደረገችው። ታዲያ ያባብ ማነው ዳን የሚባለው እንግዲህ ከኋላ መቶት ጎትቶ ይዞት ሄዷል ማለት ነው። ራሱን እንዲሲት ካደረገው በኋላ እንግዲህ አሁን ከባድ ችግር ተፈጥሯል። በነገራችን ላይ እነሱ ድራማቸው ሊያራዝሙ ሲሉ ነው እንደዚህ የሚያደርጉት እንጂ አሁን ሰርግና ለቅሶ አንድ ነው የሚባለውን ነገር አስታወስኩኝ እውነት ለመናገር እና ለማንኛውም እንግዲህ ለልዬ በጣም አዝናለች፣ በጣም እያለቀሰች ነው ማለት ነው። እንግዲህ መጨረሻው ይመር እንጂ ማቋላቅም አደይም እንግዲህ ከዛ ፍቅር አያችኋት እንዴት አፏን እያሻሻለች እንደምትስቅባቸው። እነሱ ሲያለቅሱ እሷ እየሳቀችባቸው ነበረ። አይ ሰው አይ ፍቅር ይነቃባታል። ለምን ቤዛ ጋር ስትደውል ወይ ስልክ ስታወራ አደይ ነች የምትይዛት፣ ሌላ ሰው ሳይሆን አደይ ጋማዋን ትይዛታለች። እመኑኝ ማለት ነው። ከዛ በኋላ እንግዲህ ወንድሟ እንዳገተው ሁሉንም ነገር ትናገራለች። ፍቅር ፈሪ ሰው ስለሆነች ማለት ነው። እታለም በሌለችበት፣ እታለም ካለች ያው አታስጠጋቸው። ግን እውነት በጣም ነው የሚያስጠላው እኮ ግን ሰው በቃ አልፈልግሽም፣ አንቺም አትደርስብን፣ እኛም አንደርስብሽም ከተባለ ከሰው ህይወት ውስጥ መውጣት ነው። የሰው ህይወቱን መመጥበጥ ምንድን ነው እንዴ? የሆነ ታበዛችሁ። ቤዛማ እኮ ሳትታመም በዚህ በአስከፊ በሽታ ታመም ያለው ብላ እራሷ ላይ አሟረተች። እንደው ጉድ እኮ ነው እናንተ። በጣሪ ትዕግስት ውስጥ ከዛ በኋላ ደግሞ አሁን እናንተናን አሳገተችው። ለማንኛውም ይሄ እውነት የታወቀ ቀን እንግዲህ ቤዛ ምን እንደሚወጣት ቤዛ ብቻ ሳትሆን ፍቅር ራሱ የእነሱ ተባባሪ ስለሆነች እንግዲህ የሚከተላት ነገር በጣም ከባድ ነው። ፍቅር ማለት ነው እውነት ለመናገር እና ወይኔ ጉዴ! የፍቅር ተንኮል ደግሞ ልጅ እንደ ቁመቷ ነው እውነት ለመናገር። ለማንኛውም እንግዲህ ዛሬ ፍቅር ምንም የሚገጥማት ይመስላችኋል? እዛው ነው። አይለሊ እኔ አንቺን በሆነ እኔ ጨርቄን ጥዬ አብድ ነበረ። ለምን ታብጃለሽ? ታዲያ ሙሽራሽ ቀረ እኮ። ሰው የተጠራው ሰው በሙሉ መጥቶ የለ እንዴ? ፍቅር አንቺ ደግሞ የሚወራና የማይወራው ነው እንጂ ምን እያልሽ ነው አለቻት እታለም። እማዬ አንቺ ደግሞ እውነቴን እኮ ነው የምልሽ። ታዲያ እንዴ ታዲያ የት አለ እስኪ አስቢ። ሰው ተጠርተው እና አይ እንደዛማ አይሆንም። ለሊ አይዞሽ ተረጋጊ እሺ። እትዬ እንዴት ነው የምረጋጋው? እንዴት ልረጋጋ? ተረጋጊ ያልኩሽ፣ ሁሉም ነገር በሰዓቱ ይሆናል። ከዛ በኋላ ለሊ እንግዲህ አደይን እያወራቻት እያለ ቀና ብላ ስታያት አደይ እያለቀሰች ነው። አደይ የተፈጠረ ነገር አለ እንዴ? እባክሽ አደይ ንገሪኝ፣ እኔ በጭንቀት ላብድ ነው፣ በጭንቀት ልፈነዳ ነው፣ እባክሽን ንገሪኝ እያለች ከዛ በኋላ ትናለች ማለት ነው። በስተ መጨረሻም እንግዲህ እውነታውን ስትሰማ ራሷን ስታ ወደቀች ማለት ነው። ለልሻ ኤላም እንደዚህ ጥሎኝ ጠፋ፣ ይሄም ደግሞ አለው የትም አልለይሽም ብሎ ጥሎኝ ጠፋ። ቆይ ለምን? ምንድን ያደረግኩት ይህን ያክል? ቆይ ለምን ስትል እንግዲህ አሹቲም ደግሞ የሚዬ ልጅ እንዲናሰና እነኚህ ሰዎች በልጅቷ ህይወት እየቀለዱ ነው እንዴ? ቆይ እንዴት? ለምን? እንዴት ነው እንትን ያሉት? በሰርጓ ቆን የሚጠፋው ኤላም እንደዚህ አድርጎት ጠፋ። ይሄም ደግሞ እንደዚህ ለምን ሲባል ነው እንደዚህ ሊሆን የቻለው? በፍጹም ይሄማ ሊሆን አይችልም። አዎ አይሆንም ስትል እንግዲህ በጣም ተናዳ ተናገረች ማለት ነው። ከዛ በኋላ እንግዲህ ምንም ማድረግ አይቻልም። የለም ስልኩን እንግዲህ አጥፍቷል።
ስልኩን አጥፍተውበታል። ብቻ ብዙ ነገር እና ብቻ ከባድ ነው። አሁን እንግዲህ ልጅቷ ራሷን ስታለች፣ ሙሽሪቷ ማለት ነው። እና አደይም መረጋጋት አልቻለችም። ከዛ በኋላ እንግዲህ ሰውም በጣም ተደናገጠ። ፍቅር ግን ከተቀመጠችበት እንኳ ብድግ አላለችም ማለት ነው። ስለዚህ አሁን ተጠርጣሪ ማን ነው የሚሆነው? ቤዛና ፍቅር ናቸው። ፍቅር እንግዲህ አላውቅም ብላ ትሸመጥጣለች። አትሸመጥጥም የሚለው ነገር ከባድ ነው እና ዛሬ እንግዲህ እኛ ሰርግ ነበር የጠበቅነው። ብቻ ከባድ ነው። ከዛ በኋላ እንግዲህ አደይ ምንድን ነው የተፈጠረው? ምን እየተፈጠረ ነው ያለው? ቆይ ለምንድን ነው የኔ እድል እንደዚህ የሆነው? ቆይ ለምንድን ነው የሚፈታተሉኝ? ያም እንደዚህ ያለኝ፣ ይሄኛውም ደግሞ እንደዚህ። ቆይ ምንድን ነው ያደረግኩት እኔ? ቆይ ምን አድርጊ ነው የሚሉኝ? ኤላም እንደዚህ አለሁልሽ ከጎንሽ ነኝ እያለኝ ጥሎ ጠፋ ስትል እንግዲህ ገና የታባሽ ገና ብዙ ታለቅሻለሽ እያለች እንግዲህ ወይዘሪት ፍቅር እዛ ጋ ቁጭ ብላ እጽል እያለች ነው ማለት ነው። እና በስተመጨረሻም እንግዲህ ምን እንደሚፈጠር አላውቅም ማለት ነው። ምክንያቱም ቤዛ እንግዲህ ስራዋን ሰርታለች። በጣም በጣም የቤዛ ተንኮል ደግሞ ጎልቶ ወጣ። የእውነት ነው። እኔ ልቤን ሊደክመኝ ነው መሰለኝ ወይኔ እያለች እንግዲህ ስትሰክስ፣ ከዛ በኋላ ያው ተነቃባት። ሮማን በጣም እያየቻት ነበረ ፍቅርን በአንድ አይኗ ማለት ነው። ምክንያቱም የሆነ ሰው እኮ የሆነ ነገር ካደረገ ይታወቅበታል አይደለ? እንደዛ ነገር እያየቻት ነበረ ፍቅር በኃይለኛው ፍቅርን እያየቻት ነበረ ሮማን ማለት ነው። ሊዱም እንደዛው። ስለዚህ አሁን ተንኮላቸው ይጋለጣል ብዬ ተስፋ አደርጋለሁ። ምክንያቱም ብቻ ከባድ ነገር እንደሚፈጠር ነው የማውቀው። አሁን እንግዲህ ቢፈለግም የለም፣ የት እንደገባ አይታወቅም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።